ሙስና እናንተ ካላገዛችሁን ቅድም እንደተባለው በሬዲዮ እየተናገርን የሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይሄን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላሉ። በህግ ሞደርን ሌባን መያዝ ከባድ ነው። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ውሃ ሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም፣ አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ለእናንተ አደራ ማለት የምፈልገው ሙስናን ለመዋጋት ሌቦችን ቢያንስ እንዳይዳፈሩ ለማድረግ አናግዝም ብትሉ ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተን ነው ይበላችሁ። መስጠት ሲያቅታችሁ አይለቅም። በቃኝ ትናንትና ሰጥቶኛል ውለታ የሚባል ነገር አያውቅም። ውለታ ቢያውቅ ኖሮ በነፃ ያስተማረውን ህዝብ አይዘርፍም መልሶ። አንዴ ሰጣችሁ አትገላገሉም። የሚቆም ነገር ስላልሆነ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማድረግ ካልቻልንም በሁሉም ነገር ያወራነው ወሬ ሁሉ ከንቱ ነው የሚሆነው። ሌቦች ሳይሳቀቁ ሌብነት ጥዩፍ ነው እያሉ በሚዲያ የሚናገሩበት አገር ከሆነ አሳፋሪ ነው። ቢያንስ ከሰረክ በኋላ መሸሸግ፣ መደበቅ፣ ማፈር አለብህ እንጂ ሰርቀ ስታበቃ ስለ ስርቆት በነፃነት መናገር ይሄ አደገኛ የሆነ ባህል ነው። ይሄን በጋራ ብንዋጋው ጥሩ ይመስለኛል። እኛም እንሰራውን በተቻለ መጠን አቅም በፈቀደን ሞክራለን። የእናንተ ድጋፍ ግን ቢጠናከር ጥሩ ነው። አለበለዚያ እናንተም ሌብነት አስቸገረ ትላላችሁ፣ እኛም በሬዲዮ ተዋጋን እንላለን። እንዲሁ እያደገ ስለሚሄድ ደግሞ ታውቃላችሁ ባለፉት 20 ዓመታት በከፍተኛ ደረጃ ካደጉ ነገሮች አንዱ ከመንገድ ከቴሌኮሙኒኬሽን ያልተናነሰ ሌብነት ነው አብሮ ያደገው። ልክ እንደ ኢንፍራስትራክቸር ኢኳሊ ያደገው ስኪል የመስረቅ አቅም ነው። እሱ በከፍተኛ ደረጃ የሀገር ኢኮኖሚ እየጎዳ ስለሆነ ተባብረን ማጥፋት ይኖርብናል። አይጠፋም ግን መቀነስ፣ ትንሽ አንገት ማስደፋት ያስፈልጋልና እዛ አካባቢ ብታግዙን። ሌላው ኢትዮጵያ በተወሰኑ ሀገራት ወይም በበርካታ ሀገራት አምባሳደሮች አላት፣ ትሾማለች፣ ትልካለች። እነዛ አምባሳደሮች የተሟላ የዲፕሎማሲ ስራ ሊሰሩ አይችሉም፣ እስካሁንም አልሰሩም። የዲፕሎማሲ ስራ የሚሰራው በህዝብ ነው፣ በዲያስፖራ በእናንተም ጭምር ነው የሚሰራው። በሄዳችሁበት ሁሉ የሹመት ደብዳቤ ባይደርሳችሁም እንደ ሀገር አምባሳደር ስለ ኢትዮጵያ ኢሜጅ፣ ስለ ኢትዮጵያ መልክዓ ምድር በተቻለ መጠን በገለጻችሁም በንግግራችሁም ውስጥ አስገብታችሁ